ምርጥ የኮሪያ ፊልም ነው። ስራዎችን ለማበረታታት ላይክ እያደረጋችሁ ጀምሩ። ዊጊዮም በሁሉም ዘንድ የሚደነቅ ጎበዝ ተማሪ ነበር። ነገር ግን በየቀኑ በዝምታ ሲኦል ውስጥ ይኖር ነበር። አባቱ ልክ እንደ ፈተና መውሰጃ ማሽን ነበር የሚያየው። ለሚያደርጋት ለትንሽ ስህተት ሁሉ ይደበድበው ነበር። በከባድ ጫና ውስጥ የወደቀው ዊጊዮም ውከትና ብጥብጥ እንደሚበዛበት ትምህርት ቤት ሲዛወር ነው ለመጀመሪያ ጊዜ በህይወት መኖር ምን ማለት እንደሆነ የተረዳው። በመጀመሪያው ቀን መምህሩ ማንም እንዳይነካው በተለይም ኦንግኢል እንዲጠነቀቅ አሳሰበ። ኦንግኢል ደካማ ተማሪዎችን የሚያንገላታ ወሮ በላ ነው። ኦንግኢል በዊጊዮም ኩራት ቢናደድም ራሱን ተቆጣጥሮ ቆየ። ነገር ግን በአጋጣሚ ሙዚቃ ማዳመጫ እስኪጥልበት ድረስ ብቻ ነበር። ዊጊዮም ረብሻ ባይፈልግም የኦንግኢል ተግባር አባቱን አስታወሰው። በድንገት ጮኸ። መላው ክፍል ደነገጠ። አዲሱ ተማሪ በጉልበተኛው ላይ ይቆማል ብሎ ማንም አልጠበቀም ነበር። ኦንግኢል ክብሩን ለመጠበቅ ዊጊዮም በእርግጫ መታውና አብዳሃል እንዲህ ሲል ጠየቀው። ዊጊዮም ግን ተጨማሪ ረብሻ ስላልፈለገ አልተከላከለም። ነገር ግን ኦንግኢል በቀላሉ ሊለቀውም አልፈለገም። ከትምህርት በኋላ የጎረምሶች ቡድን የዊጊዮምን መንገድ ዘጉት። እሱ ይቅርታ ቢጠይቅም ኦንግኢል ግን ካሳ ጠየቀ። ከዚያም ስልኩን ተቀብሎ የራሱን ቁጥር መዘገበና በ10 ሰከንድ ውስጥ መልስ ካልሰጠኝ ዋጋን ታገኛለህ ብሎ ሄደ። በማግስቱ ጠዋት ኦንግኢል መልእክት ላከ። ነገር ግን ዊጊዮም በአባቱ እየተገሰጸ ስለነበር መልስ አልሰጠም። ትምህርት ቤት ሲደርስ ጉዳዩን ሙሉ በሙሉ ዘግቶት ነበር። ይህም ኦንግኢልን ክፉኛ አናድደው። እንደ ቅጣትም ኤርፎኑንና ወክማኑን ነጠቀው። ይህ ዕቃ ለዊጊዮም በጣም ውድ ነበር። ጸንቶ በመቆም እንዲመልስለት ጠየቀ። ኦንግኢል ግን በእርግጫ መቶት ከዛሬ ጀምሮ የኔ ነው አለው። ዊጊዮም አሁንም እንዲመልስለት ቢለምነው ኦንግኢል ግን መሬት ላይ ጥሎ ጭራሽ ረገጠው። ከዚያም ወደ ዊጊዮም ቀርቦ ግንባሩን እየነካ ሰደበው። ይሄ ድርጊት ከልቡ አቆሰለው። በንዴት ተሞልቶ በቦክስ መታው። ኦንግኢል መሬት ላይ ተዘረረ። ሁሉም ደነገጡ። ብዙም ሳይቆይ ሁለቱ በዱላ ተያያዙ። ዊጊዮም እንደ አውሬ ተጣብቆበት መሬት ላይ አጋደመው። ጉልበተኛውን ካሸነፈ በኋላ ዕቃውን አነሳ። ኦንግኢል ከጀርባው ሊያጠቃው ቢሞክርም ፍጥነት አምልጦ በሁለት ብርቱ ቦክሶች ኦንግኢል እንዳይነሳ አደረገው። ይህን ሲመለከት የነበረው ዩኪን በአዲሱ ተማሪ ተገረመ። ዊጊዮም ምንም እንዳልተፈጠረ ኤርፎኑን አድርጎ ጥናቱን ይቀጥላል። ከትምህርት በኋላ ስለተፈጠረው ነገር አሰበና ለመጀመሪያ ጊዜ ፈገግ አለ። ያ ፍልሚያ በጨለማ ውስጥ እንደተገኘ ብርሃን ሆኖለት እንዲተነፍስ አደረገው። ቤት ሲመለስ የሞተውን ወንድሙን በጠረጴዛው አጠገብ ተቀምጦ አየው። ያ ዕቃ የወንድሙ ተወዳጅ ንብረት ነበር። ወንድሙ በአንድ ጊዜ ሙዚቃን በጆሮ ብቻ አትስማ፣ በልብህ ስማው ብሎት ነበር። የሙዚቃው ምት በሕይወት መኖራቸውን የሚያረጋግጥ ትንፋሻቸው ነበር። ዊጊዮም በጭንቀት ራሱን በሚጎዳበት ጊዜ ሙዚቃ የሚሰማው ለዛው ነበር። በማግስቱ ኦንግኢል ራሱን መታ አድርጎ እንዲጠነቀቅ አስጠነቀቀው። ዩንኪ ደግሞ ሴንግጁን የተባለ ልጅ ሊመጣበት እንደሚችል ነገረው። ሴንግጁን የተባለው ልጅ ቦክስ ስለሚችል የክፍሉ ንጉስ መስሎ ይኖር ነበር። ዊጊዮም ግድ አልሰጠውም። ልክ እንደተባለው ሴንግጁ ረብሻ ፍለጋ መጣ። ዊጊዮም የሆነውን ለማስረዳት ቢሞክርም ሴንግጁን በኃይል መታውና እንዲንበረከክ አዘዘው። ዊጊዮም ጠብጫሪ ባይሆንም ፍልሚያን ግን አይፈራም ነበር። መምህሩ ድንገት ሲመጡ ተማሪዎቹ ተበተኑ። ዊጊዮም ነገሩ ያለቀ መሰለው። ነገር ግን ከትምህርት በኋላ የሙዚቃ መሳሪያው ከቦርሳው ውስጥ እንደጠፋ ተረዳ። በዚያው ቅጽበት ኦንግኢል ደውሎ እንደወሰደበትና ከፈለገ እንዲመጣ ነገረው። ዊጊዮም በፍጥነት ሄደ። ዩንኪ ግን ጉልበትን ቆጥብ ካልሆነ ክፉኛ ትደበደባለህ ሲል አስጠነቀቀው። ደግሞ ሴንግጁንን ለማሸነፍ ከእርሱ ጋር ተጣብቆ መውደቅ እንዳለበት መከረው። ቦታው ሲደርሱ ግን ሴንግጁን ዕቃውን የምታገኘው ካሸነፍክ ብቻ ነው አለው። ዊጊዮም ፍልሚያ ባይፈልግም ሴንግጁን ግን ያለ ርኅራኄ መታው። በመጨረሻም ዊጊዮም የውስጥ ወኔው ተቀሰቀሰና ነገሩን በፍጥነት ለመጨረስ ወሰነ። ምንም እንኳ ሴንግጁን በጉልበት ቢበልጠውም ዊጊዮም ግን ብልጥ ነበር። የሴንግጁንን የእጅ አወራወር ካጠና በኋላ በመሸወድ አንድ ንጹህ ቦክስ አሳረፈበት። ሴንግጁን ተናዶ ክፉኛ ደበደበው። በዚህ ጊዜ ዊጊዮም የዩንኪን ምክር አስታወሰ። ከሴንግጁን ጋር ተጣብቆ ደረጃው ላይ አብሮ ተንከባለሉ። ከወደቁበት መጀመሪያ ተነስቶ በአንድ ቦክስ ፍልሚያውን አበቃ። ሴንግጁን ዳግመኛ መታገል አልፈለገም። ዊጊዮም ማንም ባልጠበቀው መንገድ አሸነፈው። ዩንኪ ዊጊዮምን የፍልሚያ ችሎታ ማድነቁን አላቆመም።
ዊጊዮም ለምን በደግነት እንደሚመክረው ጠየቀው። ዩንኪም ጉልበተኞችን ስለምጠላ ነው፣ አንተ ደግሞ ትልቅ የፍልሚያ ብቃት እንዳለ አይቻለሁ አለው። በዚያው ቅጽበት ዊጊዮም ከአባቱ የጽሑፍ መልእክት ደረሰው። ወላጆቹ ስለ ድብድቡ እንዳያውቁበት ልብሱን ከዩኪን ጋር ተቀያየረ። ዩኪም ፊቱ ላይ ያሉትን ቁስሎች ለመሸፈን ክሬም ሰጠው። ዊጊዮም አካዳሚው ሲደርስ አባቱ መምህራኑን ስለ ውጤቱ ማሽቆልቆል ሲናገራቸው አየው። ጭንቀቱን ለመቀነስ ያደረገውን ፍልሚያ በእሊናው መላልሶ አሰበው። ያ ያገኘው የኃይል ስሜት ውስጡ እንደተመቸው ተረዳ። በማግስቱ የ11ኛ ክፍል ተማሪ የሆነ ጉልበተኛ ሴንጊጁንን እና ጓደኞቹን በከባድ ሁኔታ ቀጣቸው። ጂዩክ ሴንጊጁን በማአይም ፋራ በመሸነፉ ተዋረደ። ዛሬ የዚያን አዲስ ተማሪ ራስ በድንጋይ ካልፈረከሳችሁት ያልቅላቸዋል ሲል ዛተባቸው። ከትምህርት በኋላ ዩንኪ እንደ ጥላ ዊጊዮምን ተከተለው። በሌላ በኩል ሴንጊጁን በዚያ ባለጌ መንገድ በቀል መውሰድ አልፈለገም ነበር። ነገር ግን በሲኒየሩ ተማሪ ጫና ምክንያት አንዲት ደካማ እንጨት ይዞ ዊጊዮምን ራሱን መታው። ዩንኪ ደንግጦ ፖሊስ ለመጥራት ሞከረ። ዊጊዮም ግን ሴንጊጁን ሊጎዳኝ አስቦ አይደለም በማለት ከለከለው። ከዚያም ራሱን ስትወደቀ ሲነቃ ሆስፒታል አልጋ ላይ ነበር። በፍጥነት ለመውጣት ሲሞክር ግን በሩ ላይ ከወላጆቹ ጋር ተጋጨ። ዊጊዮም በአባቱ ለመቀጣት በመፍራቱ አንዲት ቃል አልተናገረም። ስለዚህ ዩንኪ ደረጃው ላይ ወድቆ ነው በማለት ዋሸ። ነገር ግን የአባቱ ጭንቀት ለልጁ ጤንነት ሳይሆን ክፍል ውስጥ ስንተኛ ወጣ የሚል ነበር። ለአባቱ ዊጊዮም ጓደኛ መሆን ያለበት ከጎበዝ ተማሪዎች ጋር ብቻ ነው። ለእናትየው ግን ያቺ ምሽት በእመም የተሞላች ነበረች። ከዓመታት በፊት ሌላኛው ልጇ በአምቡላንስ ተወስዶ እንደዛው ሳይመለስ ቀርቶ ነበር። ሴንጊጁን ነገሮች እንዳይባባሱ በመስጋት ዊጊዮምን ለመጠየቅ ወሰነ። ሆስፒታል እንደገባ ከዊጊዮም እናት ጋር ተገናኘ። እሷም የልጇ ጓደኛ መስሏት ስለመጣ አመሰገነችው። ፊቱ ላይ ያለውን ቁስል አይታ ቅባት እንዲቀባ በደግነት ነገረችው። የሷ ደግነት ሴንጊጁንን ይበልጥ በበደለኝነት ስሜት እንዲወጠር አደረገው። በፍጥነት ይቅርታ ጠይቆ ወጣ። ቤት ሲመለሱ እናቱ ስለ ትምህርት ቤት ልታወራው ብትሞክርም ዊጊዮም ብዙም አልፈለገም። በመካከላቸው ትልቅ የሆነ ክፍተት አለ። ከአንድ ቀን እረፍት በኋላ ዊጊዮም ወደ ትምህርት ቤት ተመለሰ። በሴንጊጁን ላይ ምንም ቅሬታም አልነበረው። ዝም ብሎ እዚያው እንዲያበቃ ብቻ ነበር የፈለገው። ሴንጊጁንም አልተከራከረም። ነገር ግን ዳግመኛ እንዳይኮራ አስጠነቀቀው። ጄዩክ ግን ነገሩን በቀላሉ ሊተው አልፈለገም። አዲሱ ልጅ ራሱ ሊያገኘው ወሰነ። ዊጊዮም ምንም ሳይናገር አፈጠጠበት። ጄዩክ ትዕግስት አጣ። ዩንኪ ቀትር ላይ ጣራው ላይ እንዲገኝ ካልሆነ ግን እስከሚመረቁ ድረስ ሕይወታቸውን ሲኦል እንደሚያደርገው አስጠነቀቀ። ዊጊዮም እዚያ ከመገኘት ውጭ አማራጭ አልነበረው። ዊጊዮም መጀመሪያ ጄዩክን ይቅርታ ጠየቀ። ከዚያም ሴንጊጁን የሚለውን ሁሉ ለማድረግ ቃል ገባ። ነገር ግን ጄዩክ አልረካም። ሴንጊጁን የቦክስ ችሎታውን አሳይቶ ዊጊዮምን እንዲደበድበው አዘዘ። በዚህ ጊዜ ሴንጊጁን ዝም አለ፣ አልተንቀሳቀሰም። ጄዩክ በመዋረዱ በተማሪዎቹ ፊት ስልጣኑን ለማሳየት ሴንጊጁንን በእንጨት ሰይፍ ቀጣው። በመጨረሻም ዊጊዮም መታገስ አቃተው። ሰይፉን ወርውሮ ጥቃት ሰነዘረበት። ጄዩክ በእንጨት ሰይፉ እስኪጠቀም ድረስ እየተሸነፈ ነበር። ነገር ግን በሰይፍ ችሎታው ዊጊዮምን አዳከመው። ዊጊዮም ሊወድቅ ሲል ሴንጊጁን ከጀርባ ጄዩክን መታው። ጄዩክ እየጮኸ ቁጣውን ዊጊዮም ላይ አሳረፈ። ዊጊዮም ለማሸነፍ ቁልፉ መቀማት እንደሆነ ተረዳ። እመሙን ችሎ ያዘ። ከዚያም የሴንጊጁንን የቦክስ ስልት በመጠቀም ትዕቢተኛውን ታላቅ ተማሪ መሬት ላይ ዘረረው። በዚያ ቅጽበት ዊጊዮም ታላቅ እረፍትና እርካታ ተሰማው። ሴንጊጁን ከዚህ በኋላ በትምህርት ቤት ድብድብ ላለማድረግ ወሰነ። ትዕቢተኛ የነበረው ጄዩክ አሁን በጭንቀት እርዳታ ፍለጋ ወደ ፍሬሽ ተማሪ ሄደ። ዊጊዮም ደረጃውን ሲወጣ ሴንጊጁን በደግነት አገዘው። መምህሩ ፊት እንኳን በጣም ትህትና ያሳይ ነበር። ዊጊዮምን ክፍል ካደረሰው በኋላ ኮካ የምገዛበት ገንዘብ ስጠኝ አለው። ዊጊዮም ግራ ቢጋባም ገንዘቡን ሰጠው። በትምህርት ቤት ቆይታው ዊጊዮም ስለ ድብድቡ ያስብ ስለነበር ፈተናውን በደንብ አልሰራም። መምህሩም ገሰጸው። ጭንቀቱን እንዴት እንደሚወጣ እያሰበ ሳለ ሴንጊጁንን በሩ ላይ አየው። ዊጊዮም ፈገግ አለ። ይህ ልጅ የ12ኛ ክፍል ታዋቂ ጉልበተኛ መሆኑን ተረድቷል። እዚሁ እንጋጠም ሲል በቀጥታ ጠየቀው። ሴንጊጁን በሳቅ ፈንድቶ አብዳሃል እንዴ ሲል አፌዘበት። ልክ በዚያ ቅጽበት የዊጊዮም አባት መጣ። ለልጁ ዘላቂ ኃይል የምታገኘው በትምህርት ነው እንጂ እንደዚህ ወሮ በላ ልጆች በጊዜያዊ ኃይል አትስከሩ ሲል አስጠነቀቀው። ዊጊዮም ዝም አለ።
እሱ የፈለገው ወደ ትምህርት ቤቱ መመለስን ብቻ ነበር። ምክንያቱም እዚያ የበለጠ የሚያጓጓ ነገሮች ይጠብቁታል። በማግስቱ ዩንኪ ዊጊዮምን ሙሉ በሙሉ እስክታገግም ድረስ አትፋለም፣ ካልሆነ ትሸነፋል አለው። ሴንግሲክ ግን እረፍት ሊሰጣቸው አልፈለገም። ዊጊዮምን አብሮት እንዲሆንና በትምህርት ቤቱ እጅግ ተፈሪ ሰው እንዲሆን ጋበዘው። ይህንን ስልጣንና ክብር ብሎ ጠራው። ዊጊዮም ግን አሾፈበትና ይህ እኮ ወሮበላነት ብቻ ነው አለው። ሴንግሲክ የፊት ሳቅ እየሳቀ አንድ ሙሉ ኮካ በዊጊዮም ራስ ላይ አፈሰሰ። ዊጊዮም ለመበቀል ቢዘጋጅም ዩንኪ ግን እንዲታገስ በምልክት ነገረው። ዊጊዮም ዝም ማለቱን ሲያይ ሴንግሲክ ይባስ ብሎ ሰደበው። ቅዳሜና እሁድ ሲመጣ ዊጊዮም ወደ አያቱ የልደት በዓል ሄደ። አያቱ በደስታ የተቀበሉት እሱን ብቻ ነበር። ምናልባትም የቤተሰቡን ሀብት ሊወርስ የሚችለው እሱ ብቻ ስለሆነ ይሆናል። አያቱ ወደ ቀድሞ ታዋቂ ትምህርት ቤቱ ተመልሶ በጉልበት የበላይነቱን እንዲይዝ ይገፋፉት ነበር። ዊጊዮም ግን በጽኑ እምቢ አለ። አሁን ትምህርት ቤቱ በረብሻ የተሞላ ቢሆንም በሕይወት እንዳለ እንዲሰማው ያደርጓል። በዚያ በጋለ ፀሐይ ውስጥ ዊጊዮም የሞተውን ወንድሙን ያየ መሰለው። በመደንገጥ ወደ እሱ ሲሄድ በስህተት ዋና ገንዳ ውስጥ ወደቀ። አባቱ በፍጥነት ዘሎ ገብቶ አወጣው። እናቱ አያቱን በልጁ ላይ በጣም ጨካኝ ነህ ስትል ወቀሰቻቸው። አያቱ ግን ተቆጥተው ሁለታችሁም ደካሞች ናችሁ፣ የልጁን ሕይወት ያበላሻችሁት እናንተ ናችሁ አሏቸው። ዊጊዮም በዝምታ አለቀሰ። በማግስቱ በንዴት ተሞልቶ ሴንግሲክን ለመጋፈጥ ሄደ። ዩንኪ ተጨንቆ ምን እንደተፈጠረ ጠየቀው። ዊጊዮም ለነዚያ ወሮ በላ ልጆች በማጎንበሱ ማፈሩን ነገረው። ክፍል ውስጥ ዘልቆ በመግባት ሴንግሲክ በእሱ ላይ እንዳደረገው ኮካውን በግድ አስጠጣውና ጠርሙዙን ወረወረበት። ሴንግሲክ በከፍተኛ ድምፅ እየሳቀ ለፍልሚያ ወደ ሙዚቃ ክፍሉ እንዲመጣ ነገረው። ዊጊዮም እንደተባለው ተገኘ። ሴንግሲክ አብረኸኝ ትሆናለህ ወይስ እዚሁ ትሞታለህ ብሎ 10 ሰከንድ ሰጠው። ዊጊዮም ግን ማጥናት ስላለበት ነገሩን በፍጥነት ለመጨረስ መረጠ። ፍልሚያውም ተጀመረ። ዊጊዮም በሙሉ ኃይሉ ቢታገለው ሴንግሲክ በላዩ ላይ ተጭኖ ሊያፍነው ቻለ። ትንፋሹን ሊያጥር ሲል ወንድሙ በአንድ ወቅት እንዲያደርጎት እንደነበር ትዝ አለውና ራሱን ሳተ። ሴንግሲክ በደስታ ተሞልቶ ወደ ዩንኪ ዞረ። ዩንኪ ፈሪ ቢሆንም መዋረድን ግን አይወድም ነበር። ስለዚህ ለመፋለም ተዘጋጀ። በድንገት ግን ዊጊዮም በተአምር ከተኛበት ተነሳ። ዳግመኛ ብታፍነኝ ትሞታለህ ሲል ሴንግሲክን አስጠነቀቀው። ሴንግሲክ ግን በንቀት ሳቀበት። ድጋሚ የዊጊዮምን አንገት ይዞ ምሕረት እንዲለምን ሊያስገድደው ሞከረ። ዊጊዮም ቀዳዳ አገኘና ሴንግሲክን መሬት ላይ ዘሮ ቦክስ አዘነበበት። ሌላ ጉልበተኛ ሊያግዝ ሲመጣ ዩንኪ በእርግጫ አባረረው። ዩንኪ ምክር በመስጠት ብቻ ሳይሆን በፍልሚያ ብቁ ሆኖ ተገኘ። ፍልሚያውን በሚያምር ስፕሪንግ ኪክ ጨረሰው። ዊጊዮም የዩንኪን ስልት በመኮረጅ ሴንግሲክን ዳግመኛ መታው። በመጨረሻም ያ ትዕቢተኛ ሴንግሲክ ተሸነፈ። ዊጊዮም ሌሎች ተማሪዎች ዳግመኛ ወሮ በላ እንዳይሆኑ አስጠነቀቀ። በዚህም አዲሱ ተማሪ የትምህርት ቤቱ ንጉሥ ሆነ። ነገር ግን ዊጊዮም በውስጡ ግጭት ተፈጠረ። በድብድብ ስሜት ተገዝቶ ስለነበር ትምህርቱ ላይ ማተኮር አቃተው። መምህሩ ሲናገረው ዊጊዮም ተቃወመ። በዚህም ከክፍል ተባረረ። አባቱ ሊደበድብ ሲቃጣ እናቱ በአዘን ተሰበረች። በማግስቱ ዩንኪ አንድ የቪዲዮ ምስል አሳየው። ናምኩይብ የተባለ ተማሪ አንድ ምስኪን ልጅ በጭካኔ ሲያሰቃይ ይታያል። የናምኩይብ አባት ታዋቂ ፕሮፌሰር ስለሆኑ ድርጊቱ ሁል ጊዜ ይሸፈንለት ነበር። ዩንኪና ዊጊዮም ሊቀጡት ወሰኑ። አባቱ ዊጊዮምን ወደ ትልቅ ግብዣ ወሰደው። እዚያም ከቪዲዮ ላይ ያየውን ናምኩይብን አገኘው። ናምኩይብ ለአካል ጉዳተኞች የሚሆን አፕሊኬሽን ሰራው እያለ በውሸት ሲመጻደቅ ዊጊዮም በንዴት ድርጊቱን በሁሉም ፊት አጋለጠ። አባቱ ግን ዊጊዮምን ጎትቶ አውጥቶ በጥፊ መታውና ይቅርታ እንዲጠይቅ አዘዘው። በከባድ ዝናብ ውስጥ ዊጊዮም ብቻውን ተቀመጠ። ስለ ጨካኝ አባቱና ደካማ እናቱ እያሰበ አንድ ትልቅ ውሳኔ ወሰነ። ሮጦ ዩንኪን አገኘውና ዱርዬዎችን ለመቅጣት ተስማማ። ቀይ ማስክ በማድረግ የሁለተኛ ደረጃ ትምህርት ቤት ጀግኖች በሚል ስም በዱርዬዎቹ ላይ ጦርነት አወጁ። ናምኩይብ የሙዋይ ታይ ስልት ቢኖረውም ዊጊዮም በሴንግጁን የቦክስ ስልትና በዩኪን እርዳታ አሸነፈው። ናምኩይብ ለበደለው ልጅ ይቅርታ እንዲጠይቅ አደረጉት። ዩንኪ ለተበደለው ልጅ ፈውስ የሚገኘው የመቱህን መልሰ ስትመታ ነው አለው። በኋላም ዩንኪ በሆስፒታል የሚገኘውን ጓደኛውን ጂሱንግን ጠየቀ። ጂሱንግ ከ3 ዓመታት በፊት በናምኩይብ ተደብድቦ ራሱን ስቶ ነበር። ዩንኪም በቀል የጀመረው ለዚህ ነበር። በትምህርት ቤቱ አዲስ ተማሪ የሆነው ጋልጄ መጣ። ሴንግሲክ ዊጊዮምንና ዩኪን በማታለል ጋልጄን እንዲያጠቁት አደረገ። ዊጊዮም በፍትህ ስሜት ተገፋፍቶ ጋልጄን አጠቃ።
ነገር ግን ዩኪን የጋኤልጄን ማንነት ሲረዳ ፍልሚያውን አስቆመ። ጋኤልጄም እንዲህ አላቸው፣ የእናንተ ተግባር ጽድቅ ይመስላል እንጂ ሌላኛው የክፋት አይነት ነው። ምክንያቱም ማን መጥፎ እንደሆነ ለመወሰን ማንም ስልጣን የለው። በኋላም ዩንኪ ጋኤልጄ ስለሚማርበት ሚስጥራዊ ሁለተኛ ደረጃ ትምህርት ቤት አወራ። በዚያ ትምህርት ቤት ውስጥ ወጣት ወንጀለኞች ስለሚበዙ መንግስት ሁሉንም መጥፎ ልጆች ሰብስቦ ለሙከራ እዚያ ያቆያቸዋል። መምህራኑ ከማስተማር ይልቅ ልጆቹ እንዲጣሉ ያበረታታሉ። ከዚያ መውጣት የሚችለው ጠንካራው ብቻ ነው። ጋኤልጄ ደግሞ በዚያ ቦታ የበላይ እንደነበር ግልጽ ነው። ዩንኪ ታሪኩን በስሜት እየነገረው ሳለ አንዳንድ ዱርዮች ጋኤልጄን ሲከተሉ ታየ። ጋኤልጄ ወደ አንድ ጸጥ ያለ ቦታ መራቸውና በትምህርት ቤት ውስጥ እንደሌለ ሆኖ መኖር እንደሚፈልግ ነገራቸው። ሴንግሲ ግን በጓደኞቹ ፊት ክብሩን ማስጠበቅ ብቻ ነበር የፈለገው። በጥቂት ሰከንዶች ውስጥ ሁለቱ ዱርዮች ክፉኛ ተደበደቡ። ዩንኪ ድብድቡ በድብቅ ቀረጸና ጋኤልጄ እንዲረዳው ጠየቀው። ጋኤልጄም በዚህ ኢፍታዊ ስምምነት ተገዶ ተስማማ። በአካዳሚ ቆይታው ዊጊዮም ስለ ጋኤልጄ ቃላት አሁንም ግራ ተጋብቶ ነበር። ጥሩና መጥፎን እንዴት እንደሚለይ አላወቀም። ወደ ቤቱ ሲመለስ በአባቱ ጥፊ ተመታ። አባቱ ዊጊዮም ፈተና መውደቁንና ትምህርት መቅረቱን ሊታገስ አልቻለም። እናቱ ግን ለመጀመሪያ ጊዜ በጩኸት ጥቃቱን አስቆመች። ለልጇ ከለላ በመሆን ልጃችንን በግድ እንዲያጠና አታስገድደዋለች። ጭቅጭቃቸው ዊጊዮምን ክፉኛ አስጨነቀው። በሌላ በኩል ደግሞ አንድ ምስኪን ልጅ በጉልበተኞች ገንዘብ እንዲያመጣ ይገደድ ነበር። የጉልበተኞቹ መሪ ደግሞ ዩኪ ሁለተኛ ኢላማ አድርጎታል። ሁለተኛ ደረጃ ትምህርት ቤት ጀግኖች በድንገት በመከሰት ፍልሚያውን በሚያምር ስፕሪንግ ኪክ ጀመሩ። መጥፎቹ ልጆች አሸዋ ላይ እየዘረሩ እንዲያርፉ አደረጓቸው። ተጎጂዎቹ ልጆች ሁኔታውን በስልካቸው ቀረጹት። ዊጊዮም ራሱን መቆጣጠር ያቃተው ይመስል ነበር። ቦክሱም እየከበደ ሄደ። ጭንቀቱን ሁሉ በዚያ ወሮ በላ ላይ የሚያወጣው ይመስል ነበር። ዩንኪ የሆነ ነገር ልክ እንዳልሆነ ተረድቶ ሊያስቆመው ሞከረ። ዊጊዮም ግን እንደዚህ ያሉ ሰዎች መሞት ይገባቸዋል ብሎ ያስብ ነበር። በመጨረሻም የውስጡ ደግነት ትልቅ ስህተት ከመስራት ከለከለው። ከዚያም ዩንኪ ስልክ ተደውሎለት ወደ ሆስፒታል ሮጠ። ጓደኛው ነቅቶ ሲያይ እንባውን መቆጣጠር አልቻለም። ያልተቀጡት ሁለት ወንጀለኞች ብቻ ቀርቷል። ቤት ሲመለሱ አባቱ ዊጊዮም በትምህርቱ ላይ እንዲያተኩር የወንድሙን ክፍል ለማጽዳት ወሰነ። እናትየው ተቆጣች። ውጤት ብቻ ነው የምታየው? የልጅ ፊት ላይ ያለውን ቁስል እንኳን አላየህም ስትል ገሰጸችው። አባትየው በድንጋጤ ውስጥ ሆኖ ዊጊዮም ሲመጣ ጠበቀውና የተሰበረውን ዕቃ እንዲሰጠው ጠየቀው። ዊጊዮም የወንድሙ ትውስታ ስለሆነ እምቢ አለ። ወንድሙ በአንድ ጊዜ ኤርፎኑን ካደረግ አባታችን ወደ ሌለበት ዓለም ማምለጥ ትችላለህ ብሎት ነበር። አባቱ ግን ምንም የጸጸት ስሜት ሳይታይበት ይልቁንም ታላቁን ልጁን ደካማ ነበር ሲል ሰደበው። ዊጊዮም መቆጣጠር አቅቶት ወንድሜን የገደላችሁት እናንተ ናችሁ ሲል ወላጆቹን ከሰሰ። ዊጊዮም አሁን ሁሌ የሚደባደበው ጭንቅላቱን ለማስተንፈስ እንደሆነ ታወቀ። በሶስተኛው የበቀል ፍልሚያቸው ዩንኪና ዊጊዮም ተሸነፉ። ጠላቶቻቸው ብዙና የታጠቁ ስለነበሩ ማስካቸውን አወለቁባቸው። ዩንኪ ለጓደኛው በቀል እየወሰደ መሆኑ ታወቀ። በመጨረሻም በመስኮት በኩል አምልጠው ሴንግጁን በሞተር ሳይክል አዳናቸው። ዊጊዮም ወደ ቤቱ መሄድ ስለፈራ በሴንግጁን ቤት አደረ። በዚያም ሴንግጁን በቦክስ ምን ያህል ጎበዝ እንደሆነ ተረዳ። ሴንግጁን ከመጥፎ ልጆች ጋር መዋል አቁም ሲል መከረው። በሴንግጁን ምክር ዊጊዮም ቀስ በቀስ ወደ ትምህርቱ መመለስ ጀመረ። ነገር ግን ክፋቱ አልቆመም። የተሸነፉት ወሮበሎች እጅግ ጠንካራ ወደ ሆነው ኪሶ እርዳታ ፍለጋ ሄዱ። ኪሶ በገንዘብ ተታሉ ዩኪንን መፈለግ ጀመረ። ሴንግሲ ግን ክፉኛ በመደብደብ እግሩን ሰበረው። ኪሶ ዩኪንና ዊጊዮምን አስጠራቸው። ዩኪ ይህ የራሱ ፍልሚያ እንደሆነ ለዊጊዮም ነገረው። ከ3 ዓመት በፊት ዩኪንና ጄንግሱንግ በወሮበሎች ሲደበደቡ ዩኪ ራሱን ለማዳን ጓደኛውን ጥሎ ሸሽቶ ነበር። ሲመለስ ግን ጓደኛው ደረጃ ላይ ተገፍቶ ወድቆ ነበር። ዩንኪ ራሱን ይወቅስ የነበረው ለዚሁ ነው። አሁን ኪሶ ዩኪንን ሲያዋርደው ዊጊዮም ዝም ማለት አልቻለም። በንዴት ኪሶ ላይ ቢወረወርም ኪሶ ግን በእርግጫ የዊጊዮምን እጅ ሰበረው። ኪሶ ዊጊዮምን በጊታር ሊመታው ሲል ጋይጄ ደርሶ አስቆመው። የሙዚቃ መሳሪያውን ይዞበት ሄደ። ዊጊዮም ራሱን ሊስት ሲል የወንድሙን ትዝታዎች አስታወሰ። ወንድሙ በአባቱ ግፊትና ጫና ምክንያት ተሰቃይቶ ነበር። አባቱ ሰው እንዳይንቃችሁ በሚል ሰበብ ልጆቹን ያሰቃይ ነበር። ወንድሙ ደግሞ ጭንቀቱን የሚወጣው በዊጊዮም ላይ ነበር። ወንድምየው የወላጆቹን ፍላጎት አሟልቶ ሜዲካል ትምህርት ቤት ቢገባም በጭንቀት ምክንያት ማቋረጥ እንደሚፈልግ ተናገረ። አባቱ ግን አሁንም ሰደበው። ወንድምየው የሚወደው መሳሪያ ለዊጊዮም ሰጥቶ ይቅርታ ካለው በኋላ ህይወቱን አጠፋ።
ዊጊዮም ሲነቃ በሆስፒታል አልጋ ላይ ነበር። አባቱ ይህንን ያደረገው ማን ነው እያለ ይጮህ ነበር። ሁሉንም የእስር ቤት ምግብ እንደሚያበላቸው ይዝት ነበር። ዊጊዮም ግን ያደረገው ናሁይብ ነው አለው። ከዚያም ዊጊዮም አባቱን በእውነት እሱን ወደ እስር ቤት የመላክ ወኔው አለህ ሲል ጠየቀው። አባቱ ዝም አለ። ምክንያቱም አሁንም ናሁይብ አባት ሆስፒታል ጋር የንግድ ግንኙነት ስላለው ሊደፍር አልቻለም። በዚያች ምሽት ዊጊዮም ወንድሙን እንደገና አየው። ልክ እንደ ወንድሙ ተመሳሳይ ውሳኔ ለመወሰን የተዘጋጀ ይመስል ተከትሎት ወደ ጣራው ወጣ። እናቱ ልጇ መጥፋቱን ስታውቅ እየሮጠች ወደ ጣራው ወጣች። ዊጊዮም በጣም ዝሎ ነበር። በመጨረሻም የወንድሙ ሕመም ምን ያህል ጥልቅ እንደነበር ተረዳ። እናቱ እያለቀሰች ይቅርታ ጠየቀችው። የራሷ ስግብግብነት ሁለቱንም ልጆቿን እንደጎዳች አመነች። የበደለኝነት ስሜት እንደ ቢለዋ ልቧን ወጋው። ለመተንፈስም ተቸገረች። ነገር ግን በመጨረሻ ዊጊዮም የወንድሙን ፈለግ አልተከተለም። እናቱ አጥብቃ አቀፈችው። ከዛሬ ጀምሮ ጥሩ እናት እንደምትሆንለትም ቃል ገባች። አባቱ ግን አሁንም ከሕልሙ ሊነቃ አልፈለገም። ዊጊዮምን ወደ አሜሪካ ልኮ ሊያስተምረው አቀደ። በዚህ ጊዜ ግን እናቱ ጸንታ ቆመች። ከእንግዲህ ማንም ልጇን እንዲጎዳ እንደማትፈቅድ በድፍረት ተናገረች። በትምህርት ቤት ሴንግጁን ጎበዝ ተማሪ ወደ ድብድብ መራው በሚል ዩንኪን ወቀሰው። ዩንኪም የበደለኝነት ስሜት ተሰማው። ከዚያም ዩንኪ ጄንግሱንን ለመጠየቅ ሆስፒታል ሄደ። ራሱን እየወቀሰ ያኔ በፍርሃት ባልሸሽ ኖሮ አንተ ለዚህ አትበቃም ነበር አለው። ይህን የሰማው ጄንግሱን ግን እውነቱን ተናገረ። ያኔ ዩንኪ ጥሏቸው በሄደበት ቀን ዱርዮቹ ዩንኪ ይመለሳል ወይስ አይመለስም ብለው ተወራረዱ። ዶሂል በውርርዱ ተሸነፈ። ስለዚህ ዩንኪንን ጎትቶ አምጥቶ ሊቀጣው አቀደ። ጄንግሱን ግን ጓደኛውን ለመከላከል በመካከላቸው ገባ። ዱርዮቹ ጄንግሱንን ለማስፈራራት እንጂ ጉዳት ለማድረስ አላሰቡም ነበር። ነገር ግን ነገሩ ወደ አደጋ ተቀየረ። በሌላ በኩል ኪሶ የጋይጄን መንገድ ለመዝጋት የደጋፊዎቹን ቡድን ይዞ መጣ። ፍልሚያው የማይቀር ይመስላል። ጋይጄ በብዛት ቢበለጥም ሁሉንም መሬት ላይ ይዘርራል። ነገር ግን አንዱ ተንኮለኛ ከጀርባው አጠቃው፣ ሌላኛው ደግሞ መሬት ላይ አጋደመው። ጋልጄ ራሱን አዞረው፣ እጁም ከቦታው ወለቀ። ቢሆንም ግን በአንድ እጁ የቀሩትን ደበደባቸው። ከዚያም ይባስ ብሎ ሌላ ተንኮለኛ መጣ። ጋልጄ በጣም እስኪዝል ጠበቀና ፊት ለፊት እንጋጠም አለው። ይህ በጣም የሚያሳፍር ተግባር ነበር። የሚገርመው ግን ጋልጄ ክፉኛ ቆስሎ እንኳ ኪሱ ሊያሸንፈው አልቻለም። ስለዚህ ኪሱ ተንኮል በመጠቀም ራሱን እንደሳተ ሰው ሆኖ ተኛ። ጋልጄ አሸነፍኩ ብሎ ባልተጠነቀቀበት ጊዜ ኪሱ በኃይል መታው። ዩንኪ ጄዩንግን ሆስፒታል ሄዶ ይጠይቀዋል። ጄዩንግም ፈጽሞ ጠልቶት እንደማያውቅና ዩንኪ በመመለሱ ብቻ ደስተኛ እንደሆነ ይረዳል። ይህ በእንዲህ እንዳለ ኪሱና ግብረ አበሮቹ ጋልጄ ላይ ጥቃት ይሰነዝራሉ። ጋልጄ ትከሻው ቢወልቅም በጽናት ይከላከላል። ነገር ግን ኪሱ በተንኮል በመጠቀም በመጨረሻ ያሸንፋል። ዩንኪ በከፍተኛ የጥፋተኝነት ስሜት ተውጦ የጓደኛውን ንብረት ለማስመለስ ኪሱን ብቻውን ይገጥመዋል። ዩንኪ ብርቱ ድብደባ ቢደርስበትም በልቡ ጥንካሬ የኪሱን ክብር ያገኛል። መሳሪያውንም በተሳካ ሁኔታ ያስመልሳል። ዩንኪ ጓደኛውን ሆስፒታል ሄዶ ይጠይቀዋል። የዊጊዮም አያት ቁጥጥሩን ለማጠናከር ሲል እናቱን በአእምሮ ሕክምና ተቋም ውስጥ ለማስገባት ይሞክራል። ዊጊዮም እናቱ ተገዳ ስትወሰድ በፍርሃት ይመለከታል። ዩንኪ በዚያው ቅጽበት ደርሶ የተጠገነውን ንብረቱን ይሰጠዋል። ዊጊዮም ሙዚቃውን ሲሰማ በመጨረሻ በህይወት እንዳለ ይሰማዋል። ዊጊዮም አባቱ እንዳቀደለት ወደ አሜሪካ ከመሄድ ይልቅ ለመጨረሻ ፍልሚያ ወደ ኪሱ ትምህርት ቤት ይሄዳል። እጁ በፕላስተር የታሰረ ቢሆንም እንደ አውሬ ይፋለማል። በኪሱ ራስ ላይ ፕላስተሩን ሰባብሮ ይጥላል። በወንድሙና በአባቱ ትዝታ ተገፋፍቶ ገዳይ ሊሆን የሚችል የመጨረሻ ምት ለመሰንዘር ይዘጋጃል። ዩንኪ በጊዜ ደርሶ ያስቆመዋል። ዊጊዮም የተደናገጠውን አባቱን ከተመለከተ በኋላ ኤርፎኑን አድርጎ የመጨረሻውን ቦክስ ይሰነዝራል። በዚህም የራሱን መንገድ ይመርጣል። ወደ ውጭ ሀገር አይሄድም። ይልቁንም ወደ ሚዮንግ ሁለተኛ ደረጃ ትምህርት ቤት ይቀየራል። አውቶቡስ ውስጥ ሲገባ ዩንኪ አብሮት ይሳፈራል። እስር ቤት ወደሚመስለው ትምህርት ቤት ሲደርሱ ዊጊዮም አይኖች በጉጉት ተሞልተዋል። እዚህ ያለምንም ፍርሃት እውነተኛ ማንነቱን መኖር ይችላል። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።